እኔ አሁን ምግብ አልፈልግም። ምግብ ራሱ አይበላልኝም። ማውራት አለብን፣ መነጋገር አለብን እያልኩ ብላ ከእሷን ፎቶ እዚህ ላይ ሰጥተሃል። ከዚህ በፊት ይሄን ፎቶ አላየሁትም። አውርድና ንብረቷ ነው፣ ይሄን ንብረቷን ትውሰድ። አይወርድም። ከዚህ በቃ አውርድልኝ። ከቤተሰቦቼ ማለት ነው። እዚህ ማጅራትሽን ብዬሽ ቀጥታ እስር ቤት ይጀምራል። በቃ የልጆቼ ፎቶ ማን ነው እዚህ መሬት ላይ ይዛ እንትን ያለው ያስቀምጣል? እሷ ነች። ለምን መሬት ላይ ያስቀምጣል? አይገባውም። አሁን ይኸው ዲቃይን ማሰጠኝና ማንጣ ከሆነ ከዚህ በኋላ ደግሞ የምታገስ ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ዛሬ ትንሽ ማለት ማውራት አንቺ ውስጥ ኩሽና ውስጥ መንጎዳጎዱን ትተሽ በእናትሽ የሆነ ነገር ማውራት ስላለብን ብናወራ አሪፍ ነው። እኔ አሁን ምግብ አልፈልግም። ምግብ ራሱ አይበላልኝም። ውጪና እናውራ ወይ ደግሞ ፀሐይ እየሰማሽ ነው? አዎ እየሰማሁ ነው። እኮ ውስጥ ኩሽና ውስጥ መሆንሽ እኔ አስፈላጊ እኮ አይደለም። እኔ አሁን ምግብ የመብላት ሞራሉ የለኝም እያልኩሽ ነው። ማውራት አለብን፣ መነጋገር አለብን እያልኩሽ ነው። የምንነጋገረው ተነጋግረን እኮ ጨርሰናል አይደል? አልጨረስንም። እኔና አንቺ አብረን አሁን የሆን ነው ማለት ነው። በሰቀቀን ነው። ቢያንስ አብረን በሰላም ለመኖር መጨረስ ያለብን ብዙ ነገሮች አሉ አይደል እንዴ? ከዚህ በፊት እኮ ተነጋግረን ጨርሰናል። አልጨረስንም። የጣድሽው ነገር ካለ በእናትሽ አውጪና እናወራለን። ሂጂ ግቢ። መጀመሪያ እሱን ጨርስና ከዛ በኋላ ቁርስ ነው መብላት አልፈልግም። እናወራለን። ግቢና ቶሎ የጣድሽው ነገር ካለ አውጪና እናወራ በቃ። እና ቤተሰቦቻችን ዛሬ ፍቅር ደውላልኝ ነበረ። ከወሰንክ አለች። ምንድን ነው የምትይው? ከወሰንክ አንተ አብረሃት ለመሆን የምትወስን አይነት ነገር ከሆነ አወጣሽው? ቆይ እነሱን እያወራኋቸው ነበር። ዛሬ ሲጀመር ትመጣለች፣ ትመጣለች። የምትመጣው ደግሞ ዝም ብላ አይደል፣ ደውላ ነግራኝ ነበር። እቃዎችን አዘጋጅተህ ጠብቀኝ ብላ ነግራኝ ነበር። ገባሽ አይደለ? ያለውን ነገር ይዛ ለመሄድ ማለት ነው። ሲቀጥል ይህንን ነገር ደግሞ ለማድረግ ግዴታ እኔ ደግሞ አሁን ምንም እቃ እንደማትወስድ ነው አንቺ እየተናገርሽ ያለሽው። ምክንያቱም ለምንድን ነው እቃ የምትለው? የቤት እቃ ነው የምትለው? የቤት እቃ ማንኛውንም እቃ የኔ እቃ የአንቺ እቃ መሆኑ ታውቃለች እሷ? አታውቅም። ገና ለህዝቡም ለምንም ማሳወቅ አለብን እንዴት ይሄ ነገር እንደተፈጠረ። እዚህ ላይ ከሌላ ካርታ እንጣላለን። ምክንያቱም ምንም አይነት እቃ ከዚህ ቤት ውስጥ አንድ ሰባራ ስንጥር አትወስድም፣ አንድ ቢሻብሽቲክ አትወስድም። እሺ እኔ አንድ ነገር ልንገርሽ፣ የሆነ ነገር እናድርግና ሰርቼ እኔ ባይሆን ይሄን ተካካለው፣ እሷ የምትፈልጋቸውን ነገሮች እንዳለ ትውሰድ። በፍጹም አንድ እቃ የምትወስደው ነገር ወይኔ ልታሳብጂ ነው እንዴ? ቆይ ልታሳብጂ ነው? በላቤ ነው አይደለ? መጥፎ እንትን አትሁኝ እኮ በቃ የሆነ እንትን እሱን የምታውቀው ነገር የለም። ከዛ በቀር ምንም አይነት ነገር እቃ ቢባል እሱን አታውቅልሽም። ይሄንን ነገር የምትዩን ነገር አንተ ድሉን እኮ እየሰጣት ነው ለሷ። እናቱ ሰር የምትለው አንተ ምን ትላለህ? እኔ ቦታ ብትሆን እኔ የምልሽ አንድ ነገር የምነግርሽ ነገር ምንድነው? እሱ አረጋጊው በቃ ማለት አንደኛ እሷ ስትመጣ ቢያንስ ውጪ እሷ በመውጣው ደኒ እናንተ አይደል እንዴ መውጣት ያለባት እሷ ነው። እሷ ልትወጣ ነው አይደል እንዴ? እሷ ከወጣች ትወጣለች። ግን እሷ ትወጣለች አይደል? ከወጣች ልብሷ ካለ የቀራት ነገር ካለ ይዛ መሄድ። በተረፈ እቃዬን ላቤን ጠብ አድርጌ ነው አይደል እኔ የገዛሁት። ስለዚህ እኔ እናንተ ደግሞ ብዙ ደረጃ ተደራርሰናል አይደል? ስለዚህ ምንድነው የምን እቃ ነው የሚሰጣው? እቃው ንብረቱ እንዳለ እሷ የምታስበው ያው አብረን እንዳፈራነው ነገር ነው አድርጋ የምታስበው። ያንን ደግሞ እሷ እንዴት ነው የምነግራት? እንዴት ይከብዳል እኮ ይከብዳል። እንዴት ነው ዝም ብዬ ከመሬት ተነስቼ የምነግራት? እንግዲህ በገዛ ቀያ ይሰጣት ካልክ እንግዲህ እኔ እንጃ። እኔ እቃ ግን አንድ እቃ የሚባል ነገር እዚህ ቤት ውስጥ እንዲወጣ አልፈልግም። በቃ ከኔ ጋር መጣላት ከሆነ የምፈልገው አንተ ዛሬ ሌላ አስጭና ምናምን እቃውን አስጭና ምናምን ለመምጣት ነው የምትመጣው። እዚህ ሰዓት ይመጣል
ይለይልናል። እኔና አንተ የዛን ጊዜ የመጨረሻችን ይሆናል። በቃ ዕቃ የሚባል ከዚህ ቤት አይወጣም። ይሄንን ቁርጡ ነው እቃው። ምን አይነት ጣጣ ውስጥ እንደገባሁ ነው። በቃ እኔ እኮ እያጨናነቅሽ ነው በጣም ማለት ነው። ለምን የምትጨናነቀው? ራሴን እያሳመምሽ እንዴ? ለምን ምን አድርጌ አጨናነቅኩ? ቢያንስ አንቺ መረጋጋት የሚባል ነገር አልፈጠረብሽም። ነገሮችን እናስተካክላለን እያልኩሽ ነው፣ ግን አንቺ ጭራሽ እንደዛ የሚባል ነገር አልፈጠረብሽም ማለት ነው። ተሰማላን ብለህ የእሷን ፎቶ እዚህ ላይ ሰቅለሃል። ከዚህ በፊት ይሄን ፎቶ አላየሁትም። አውርድና ንብረቷ ነው፣ ይሄን ንብረቷን ትውሰድ። በቃ ይሄን ስጣት። ምን አይነት ጣጣ ውስጥ ነው የገባሁት? ምንድን ነው የምትጨናነቀው? አንቺ ነሽ እያስጨናነቅሽኝ ያለሽው። ምን ብያጨናነቅኩ? ወደ ራስ ተመለስና በእርጋታ አወራንበት አይደል? እናውራ ተባባልን፣ ጨረስን። ያለውን ነገር ጨርሰ ጠብቀኝ አልኩ፣ ጨርሰ ጠብቀኝ ብዬ ነው ያሰብኩት እኔ። አሁን ደግሞ ስመጣ ሌላ ጉዳይ ነው እያወራ ያለው። ከዚህ በፊት ስመጣ አላየሁትም ይሄን ፎቶ። ይሄን ፎቶ አውርድልኝ። ለምንድን ነው የምትሰቅለው? በቃ የእሷ ንብረት ጠቅላላ በዓይኔ ማየት አልፈልግም። በቃ የእሷ ንብረት ጠቅላላ ይሄ ፎቶ ልንገርሽ፣ ከዚህ አይወርድም። አይወርድም ከዚህ በቃ አውርድልኝ። እኔ አውርደዋለሁ። አትነካከንች። አይወርድም ፎቶ እንዳሰብሪ በግዘብ ካለበት ይወርዳል። ይሄን ፎቶ አይኔ ማየት አልፈልግም። በቃ ይሄ ንብረቷ ነው፣ ለሷ ስጥ። ለምንድን ነው ስምደፉ ሲጀመር? ምን ሆነሽ ነው? እኔ ይዛት ሂድ። ያማታል። ንብረቷ ነው፣ ይዛት ሂድ። በቃ እኔ እንዳየውም አልፈልግም። ኧረ እንዳሰብሪ ፎቶ ፎቶአችን እኔና እሷ ፎቶ አብሬ እኮ ልጆች እኮ ወልደናል እኮ። ምን ነው አላማ? አንተ በስበው ልሰነ እንደምትጫወተው ሲቀጥል ምን ነው የምትለው? በፍጹም አሰቅልም። ታላላለ ምን እናንተ አረፋኒ አሰቅልም። በቃ ጉልበተኛ አትሁኝብኝ። በፍጹም አይሆንም። ተነጋግረን እኔ መታወቂያ አውቄ ነው እኮ። ይሄንንም አትወስድም። ወይ ካረና ማለት ነው ከቤተሰቦቼ ማለሆነም እዚህ ማጅራትሽን ብዬሽ ቀጥታ እስር ቤት ይችላል። በቃ ለምን አንተ እንደበፊቱ አታስብም እንዴ? ወዴት ነው ወደ ጸብ የምትቀይረው? እንዳልሽቀረው ፍቅር እየመጣው ነው። ፎቶ ይቀመጥ። ካየችው ካብዳለች፣ ትመጣለች። በቃ ምንድነው አላማ አንተ እንዴ? ስጣት። አባላት ንብረት አላት የምትለውን ይሄን ትውሰድ እንዴ? እኔ እኮ ግራ ገባኝ። አንተ ነገር ምን ውስጥ ነው ያለው? ፎቶው ምን ይጎዳሻል? እዛ ነገር በፍጹም አይሰቀልም። በቃ ይሄ ልጆቿ ነው ያንተ ነው አይደለ? ይዛት ሂድ። ንብረቷ ነው። በቃ ምንም ነገር እንዲኖራት አልፈልግም እዚህ ቤት ነው። ተሰማኝ እንደሆነ ስማኝ። በቃ እኔ ምንድነው እንዴ? ልታሳብደኝ ነው እንዴ? እኔ በእናትሽ ሰው የሚልሽ ፎቶ ወደ ቦታ ይመለስ። ካየችው ታዲያ እኔ ፎቶ እንደውም ምን ይሄ ክብር ሁሉ አይገባውም ለዚህ ፎቶ። እንደውም ምንም ክብር አይገባው። ነገር ምን እያረግሽ ነው? ይሄን ካየችው ታብዳለች። እኔና አንተን ፎቶ ነው እንዲህ መስቀል ያለብን። በቃ እኔ እናንተ እኮ በቃ ተፈራራን። እዚህ መሬት ላይ አታድርጊው። ቢያንስ መሬት ላይ ካየችው አንቺን መናፍሽ ክብር አይገባውም ይሄ ፎቶ። እንደውም እኔና አንተ ፎቶ ነው እዚህ በአራት ማዕዘን የሚሰቅለው። ትምጣ ታዲያ ትምጣ። በእግዚአብሔር ተረጋግተሽ ለማውራት ሞክሪ። ብጥብጥ አትፍጠሪ። አነጋግረናት ያለውን ነገር እኔ አስረድቻት ትወጣለች። ጸብ ምናምን ለመፍጠር አትሞክሪ። በእግዚአብሔር በጸባይ ካናገረችን ሴፍቲን ካለካችሁ እኔ አልነካትም። በእናትህ እንደነገርኩ ችግር የለውም። አስተካክሉት። እዛ ጋር አስተካክሉትና ነው ተዋቸው። ለማን ነው ስለኝ ተዋቸው። ሰው ስላለ ነው። ምንድነው? ምን አገባ ካንተ ስላለ ሰው ፎቶ እንደማለት ላይ ተቀመጠው የልጆቼ ፎቶ ያንተስ ተው። የልጆቼ ፎቶ ማን ነው እዚህ መሬት ላይ እንትን ያለው ያስቀመጠው? እሷ ነች። ለምን መሬት ላይ ያስቀመጠው? በቃ አይገባውም። ምን ማለት ነው? ንብረትሽን ይዘሽ መውጣት ትችያለሽ ማለት በቃ ምን ማለት ነው? መሬት ላይ ያስቀመጠችው አንተ ይናልጭራሽ ታውሪ እያልኩሽ ሰው ጭራሽ እንደዚህ ማለት ይሄን ማለት ነው። ነው ወደ ውስጥ ግቢ። ወዴት ነው ወደ ውስጥ መገባ? ምን ማለት ነው እንደዚህ ማስቀመጥ ማለት? ዞር በል። አይሰቀልም። ያው በዚህ ፎቶ አይሰቀልም። ነግሬሻለሁ። አይሰቀልም። ይሄ ቤት ነው። ጸብ አትፍጠሩ። ዳኒ የምትዘት እሺ፣ እኔ አትጣሉ። ስቃዩ በቃ እንዴ አርፈሽ ግንባርሽን ረፊ ታይ። እንደዚህ አታድርጊ ፍቅር። እናቴ ትሆኛለሽ ረፊ። ሌላ ነገር አትፍጠሪ። ፎቶ ቆይ አንተ ለምንድን ነው ዞር ማትል? ይሄን ሳላስጨርስ እዚህ ቤት አልወጣም። ፎቶ ልጆቼ ፎቶ ለምንድን ነው መሬት ላይ የሚቀመጠው? ያኔ ባይኔ ማየት ስለማልፈልግ ማለት በቃ አይቻልም። ምን ማለት ነው? ይዘሽ ነኝ ሂጂ። በቃ የመጣሽው እሱን ልትወስጂ አይደል? በቤቷ ደግሞ መስቀል አትችይም። የመቤት በቤቷ መብቷ ነው። ቤቱ ራሱ እኮ የእሷ ነው። ኧረ ይሄን ጅል ስማ፣ ቤቱ የእሷ ነው።
በቤቱ መብቷ ነው። እናንተ ምንድነው በስድብ ነው እንዴ ተካናችሁ? በቤቱ የፈለጋት በፍጹም አሰክልም ምን ይሰቀላል አይሰቀልም። ኧረ በእናትህ ሰባት ትፍጠሩ በቃ እኔ ጭቅጭቅ የሚሰቀለው የኛ ፎቶ እንጂ እናንተ ፎቶ ይኸውልሽ ነይ ቆይ ነይ ፀሐይ ነይ ተረጋጊ አንቺ ወደ ስቀይ በቃ ትስቀይ ለምን የምትሰቅለው ታዩ በቃ አንቺ ፎቶ ተሰቀለ አልተሰቀለ ምን ችግር አለው? ምን ማለት ነው? እኔ አሳይሻለሁ። እኔ አወርደዋለሁ። አውርጁሽ አውርጄ ደግሞ እኔ እጥለዋለሁ። እንድታውቂ ይሄንን ግልጽ በሆነ አማርኛ ልንገርሽ። እዚህ ቤት እኔ ማየት አልፈልግም። በቃ እንደ ትልቅ ሰው ቁጭ ብለን ተረጋግተን ብናወራ ምንድነው የምንረጋጋው? ይሄን ነገር እኮ ያመጣው አንተ ነህ። ለምን ተረጋግተን አናወራ? አንተ አብዳል ጸበል ይዘሽ ግቢ ካለ ይሄን ነገር በጣም የምትወጂው ከሆነ ጸበል ይዘሽ ግቢ። ነገሮችን ለምን ተረጋግተን አናወራ? አንቺም ተረጋጊ። አንቺ ምን ፈልጋችሁ? ሌላው ተው፣ ስለኔና ስለአንተ ተው። ልጆቼ መሬት ላይ ምን ፈልጋችሁ ነው የመጣችሁት? ይሄ እውር ነው። አንተ እውር ነው። አትምጪ ብዬሽ ነበር አይደል? እሰድበዋለሁ። በቃ አትሰድበው። አንተ እንደዚህ እንድታወራ እሰድበዋለሁ። ያው ሞላውበት ምን ታመጫለሽ? አትንኪው። ለምን በሰው ቤት መጣችሁ ነው እንዴ ክብር የምታሳጡት? እንዴ ክብር ይኖራችሁ እናንተ። ስትመጣኝ ዝም ብለሽ ቆመሽ ታያለሽ እንዴ? በሰው ቤት የኔ ቤት ነው አይደለም። በቃ ቆመሽ እያየሽ ነው ስትመጣኝ። እኔ ምን እንድትመታኝ ነው? በጥፊ ስትለኝ ቆመሽ ታያለሽ። አንቺ ምን ነው እንትን በጣም ወጣሽ፣ ጣራ ነካሽ። እናንተ ነኩ እርሶ እንዴ ምን ሆነ ነው? ያድቡ እንጂ ከፈርት ትሰጥኛለሽ ብዬ ነበር ማስበው። እኔም በጥፊ ስትመታኝ ዝም ብለሽ ታያለሽ። እኮ ስድብ አይደለም። አይ ምርቃት ነው። ያስጠላል። እንደ እድሜዎቹ ነው ፎቶ አምጣት መሬት አስቀምጠሽ የአንቺ ጥሩ ነው መሳደብ እናንተስ ጥሩ ነው እንዴ? መጣችሁ ነገር ነው እንዴ የምትፈልጉት? እስካሁን እኔ ዝም ሰው ቤት መጣችሁ ፎቶ አልሽ፣ ፎቶ ንብረትሽን ወስደሽ ንብረትሽን ዘግይታ ባልሻለ ያዘልኝ። ከዛ ወደዛ ዞር አድርጊ ያዘልኝ። መሳደብ ምን አመጣው? ይኸውልሽ ለምንድን ነው ሰው አሁን የመጣችሁት? ብዙ ነገር ማድረግ ስለምፈልግ ምንድን ነው ምንድን ነው የምትፈልጊው? ለምንድን ነው እሱ የመጣው? ተናገሪያ። አውሪ ላውራ ከሱ አውሪ አልጨረስሽም። በቃ ታይ አንቺ ዝም በይ ተረጋግተሽ ቁጭ በይ። ግን በጥፊ ስመጣኝ ቆመሽ እንድታይ አልፈልግም። አንቺም በጥፊ እንድታያት ነው የምፈልገው። ገባሽ አይደል? እኔ እስከዛ ላዘጋጃለሁ። ምንድን ነው የምትሰራው? እዛ ቤት ውስጥ የመግባት መብቱ የለም። ናውጣ አንተ ናውጣ። እሱ መሀል የገባው በማያገባው ነገር ነው። ሂጂ አስወጪው። ናውጣ። ፖሊስ ደውዬ ከመጥራቴ በፊት ናውጣ። ጭራሽ ፖሊስ በቤታችን ፖሊስ በቃ እናንተ በህግ ነው የሚችላችሁ። ማን ሰው በክብር አስገብቷችሁ የሰው ለአንተ ልንገርህ ዳንኤል አርፈህ ብትቀመጥ ይሻላል። አይመለከትም። በስነ ስርዓት አስተካክለህ ተናገር። አያስተካክልም። ነገርኩህ ገና ልጅ ናት አልኩህ እኮ በቃ አይመለከትም። ደግሞ ማን ነው እሱ? እውር ነው እንዴ? አታይም እንዴ? ምንድን ነው እሱ? ምንድን ነው የማየው? ምን ይሄን ጀስባሩ በመደለ አረ ተው ቢያንስ ትንሽ ቢያንስ እንደፈለኩ ነው። ውጭ ላይ ቤት ተከራይታችሁ ማለት ነው። ቤት ተከራይ ቤት ይከራይልሽ ልትወስጂ አይደል የመጣሽው? እኔ ስለኛ ማንነታው ማውራት አይፈቀድልሽም። አንቺ እኮ የቀድሞ ሚስቱ ነሽ አይደለ? አለቀ፣ ጨረሳችሁ። ከዛ በተረፈ ምንድን ነው የምትጨርሰው? አይናውጣ ሲትዩሽ ትንሽ እንኳን አሳፍርሽም። ተደፋራ ለአንተ ከዚህ አንቺ ነሽ ሳትፈልጊ ሰው ቤት እየመጣሽ የምትረብሽ። ሳልፈልግ አዎ፣ እባካችሁ አትጣሉ። በገዛ ንብረቴ እኔ ሳልፈልግ ወይ ነው ኩበት በቃ ሰው የፈለገውን የወደደውን ምን መውሰድ ይችላል። አትመቹም። ስርዓት ያዥ። አሁን ምን ፈልገሽ እንደመጣሽ? ኧረ በእናትሽ እየገባ ነው በማያገባው ቤት ሄደሽ አስወጪ። ሂጂ አስወጪው። ዳኒ ሙላባት ያው ቢመታ ያው እስቲ ንካት፣ እስቲ ንካት። ውጣ 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 ከዛ ውስጥ ዝም ብለህ ጥልቅ አትበል። የሰው ቤት ወንድሜ እስር ቤት ልታስገባው ነው። ጭቅጭቁን ሰውና ለምን እንደመጣችሁ ተናገሩ። ውጪ የመጣችሁበት ዓላማ ተናገሩ። ለምን እንደመጣችሁ ተናገሪ። ከዛ ውጪ ጀመር። እኔ ትልቅ ሴትዮ አልመጣም። እኔ የተከበርኩ ሰው ነው። ገባሽ? ስሜን አላጠፋም። በእንደዚህ አይነት ተልካሻ ስራ ማለት ነው። ያው እየነገረከ አፈን ብትካፈት ምን ታመጣለህ? በጣም አንተ እኮ ወረድክ እኮ በቃ ረከስክ እኮ ርካሽ እኮ ነው። ክብርህን ጠብቅ። ባለጌን ያሳደጋችሁ ሲጀመር ስርዓት የሚባል አልፈጠረባችሁ። ምን አይነት ወሬ ነው የምታወሩት? ባለጌ ወልዶ ባለጌ ያሳደገች ማለት ነው። ለምን አትናገርም? የመጣችሁበትን ነገር እንዴ የመጣሁበትማ ብዙ ነው። የት ነው የምትሄጂው? እዛስ አርፈሽ ተቀመጪ። እህቴን እንዲጣባን እንዳትነጫት። ለምንድን ነው የፈለጉት ምን ማለት ነው? አንተ ተዋት ተዋት ተዋት።
ባተቴ እንዳነከተ እዚህ ጋር እዛ እንድትገባ አይፈቀድም። መብቷ ነው። አባከርም አውቄ ነው ዝም ያልኩት። መብቷ ነው። ወደ ቤት አንተ ተዋት። ወይኔ በፈጣሪ ስም ለምንድን ነው የማትተው? ምን ልትሆኚ? እገባለሁ። ምንም አትገቢም። ቆይ እዚህ ገብታ ምን ልታረግ ነው? ምንም የምታመጣው ነገር የለም። ትገቢያለሽ ግን አንድ ነገር ነይ ምንም አትመጣም። መውጫው እኮ በዚህ ጠራለሁ እንዳለ ሁሉንም ነው የምጠራቸው። መውጫው እኮ በዚህ እኮ አንተ አድበህ የምን መኪና የምን መኪና እስቲ አሁን ወንድ የሆነ ይንቀኝ አንቺን ብትሆይ አይሻለሁ። እስቲ አንድ ዕቃ ይዘሽ ስትወጪ ደግሞ እኔ አይሻለሁ። ምን ዕቃ ይዘሽ ስትወጪ ነግሬያቸዋለሁ። ሁሉንም ነግሬያቸዋለሁ። አስታክ ይሄ ሶፋ ሁሉ ባልሽ አትወርውሪ። ስርዓት ያጂ ንገሪያት። ከዚህ ቤት ውስጥ መብቷ ያላት ይሄ ፎቶ ብቻ እንደሆነ እሱንም ከፈለግሽ ማለት ነው እኔን ሰርዘሽ ልቀቀው። አታስወባና በግድ ተጋርሞ መስራት የምትፈልጊው በቃ ይሄ ፎቶሽን ይዘሽ ሂጂ። አንቺ ቀድሞ ባለቤት ተብለሻል። አሁን ደግሞ የኔ ነው በቃ ስባሪ ሳንቲም ይዘሽ አትሄጂም እያልኩሽ ነው። ንገሪያት፣ አስረጃት። ይዛ መሄድ እንደሌለም ይዛ መሄድ እንደማትችል ሴት አይደለችም ሲጀመር። ሰውዬ ምንድን ነው እቃውን የምትሰበስበው? መውጫው እኮ በዚህ ነው። ንብረቴን አትወርውሪ። በገንዘብ ነው የተገዛው ታውቂያለሽ። ሳሚ የሚባል ሰውዬ በፎቶ ተመሳስሎብሽ ከሆነ ወይ ደግሞ ለእሱ የሰጠሽው ነገር ካለ በተሰቀበይ። እኔ ደግሞ ለአቤት ጠብ አድርጌ የለፋሁባቸው ስለሆነ ገና እዚህ ቤት ጣራውን ገና ፈቀፍቀዋለሁ። ቀለም ያስቀባሁት ማለት ነው። ለዛ ገና በሚጋ አብዳለሽ። ለይቶላታል በቃ ሰው የሚልሽ ምንም ዕቃ ይዘሽ አትሄጂም። ዕቃ ይዘሽ የመሄድ መብቱ የለሽም። እንዴት ብዬ ልንገርሽ? እባክህን ንብረቱን አታዝረፍ። ሁሉም ንብረት የእሷ ነው። ይሄን ደግሞ ማስረጃ ይዘሽ አትሄጂም ተባልሽ አይደል? በቃ ምሰማ ሴት ግን አይደለችም። ይሄ ዝም ብላችሁ ነው እንጂ የምታበለሻችሁት ቦታውን ሶፋውን ቦታው ላይ ይመለስ። አንተም ከማጋጋል ሲጀመር አንተ ዝም ብለህ በሰው ትዳር ውስጥ መግባት ጣልቃ ብትማለው ነገርን አስተካክል። ምንድን ነው እሱ ትሆኝ እንዳትነካት። ይሄ እንደቆንትን እዛም አትግባ። በቃ አንተ ሲቻል ማስታረቅ እንጂ አንተ ማጣላት ጥሩ አይደለም። ለዛ አይነት ስራ ማስተካከል። አንተ የምታግል ልጅ አይደለ እንዴ? ወጣት አይደለ እንዴ? እንዲወጣ አላስብ። እኔ እዚህ ጋር ቆሜ ታጋግላለህ እንዴ? እዚህ ገባ ነገር ነው የምትፈልገው። አጋግራለሁ። አንቺ ተጠቀማለህ። አንተ መኖር በነበረብሽ ጊዜ አልኖርም ሲጀምር ማሰጠኝና ማልጣ ከሆነ ከዚህ በኋላ ደግሞ የምታገስበት ገደለች። አይ ሰው ፀሐይ ያለች የሚያዋርደች ምንድነው እሱ የምታደርጊው? ምንድነው የምታደርጊው? የትም አትሄጂም። እጅሽን ለመንግስት ትሰጫለሽ፣ ለፖሊስ ትሰጫለሽ። የትም አትሄጂም። የሰው ሰው ገል ፀሐይ አንቺ የት ነው የምታመልጡት? ትታስራላችሁ። የትም አትሄዷትም። እና ፀሐይ አንቺ ፀሐይ